ድሮ አልቋቋምም ሀቡዬ ዝም ብዬ ማለቅሰው ብዙ ነገር ይከፋኛል በጣም አለቅሳለሁ መናገር ራሱ አልችልም አሁን እንዲህ ተናግሮ ማሳመን ራሱ አልችልም ታውቃለች ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ ድሮ ራሱ አልችልም ኢክሩ ነው የምትለው አልችልም በቃ ምክንያቱም አሁን እኔ ብዙ ችግር አለ ብዙ የበታችነት ስሜት የሚሰማኝ ነገር አለ ያ ነው ጥፋት ከመሰለ ይቅርታ እኔ ከሳራ ጋር ምንም ያገናኘኝ ነገር የለም እኔና ሳራ ጓደኛ ነን ካንቺ ጋር ሳራ ብትጣላ ተጣያ ልላትም ገብቶሻል እነሱ ተናገሩኝ በጣም ከፍቶኛል በጣም ነው ከፋኝ በጣም ከፍቶኛል በጣም ስለረዱኝ ነው ወይ ስጠየቁሉ አዎ እኔ እድለኛ አይደለሁም ምክንያቱም እየረዱኝ ስለሆነ ማለት ነው እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም መረዳት በጣም ነው የሚያስጠላው የሰው ፊት በጣም ነው የሚያስጠላው በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ ሰው ያየኛል ገባሽ ኢክራም እንዲመባል አልፈልግም ግን ከችግሬ አይበልጥም በቃ ከችግሬ አንዴ ተረድቼ ብገላገል አይሻልም አሁን እኔ በደንብ ከተረዳው ድጋሚ ቃል ገባለሁ በልመና ፊቴን አታዩት ተለውጬ አሳያቸዋለሁ ነው ያልኩት ተረዳ ተባለ ሰው ደገፈኝ እሺ አልኩኝ እዚህ ጋር አሁን እኔ እየለመንኩ ነው በቃ ተቸግሬያለሁ እርዱኝ እያልኩ ነው አይደል ስራ ልጀምር ላሳያችሁ ለውጤን እጅ አጥሮኝ ነው እያልኩ ነው አይደል በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው የምለው ዝም አስከፍቷ ከሆነ እዚህ የደረሽው ይሉሻል ስለዚህ ጌም ይሁንልሽ አለችሽ ጌሙ ደግሞ ተጠበቅኩት አልሆነማ ካሰብኩት በታች ነው በ70,000 ብር ምን ልጀምሪ ትችያለሽ አቡ ታዘመጣ ያ ሳሪ ጌም ይሁንልሽ በገንዘብ ከተረዳሽ ነገ በእኛ ነው እዚህ ደረሽ ይሉሻል ያለችው በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ላንቺ ሞራልሽ ነገር ግን ብታቀኛለሽ በአካል ያን ያህል ቅርበት ባይኖረና እንተዋወቃለን ገብቶሻል ሪፖስት አርጋይቼ እንቅልፍ አጣው በቃ እማታውቂው ሰው የፈለገውን ያርግ ግን እኔ እንደዚህ መባልበት ቪዲዮ ላይ እንዴት ሪፖስት አረጋለች ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ ነገርኳቸው እኔ ከፍቶኛል ስም ራሱ አልጠራሁም እኔ ከፍቶኛል እኔ መሰደብበት ቪዲዮ ላይ ሪፖስት አየው ሳራ ብቻ አይደለችም ጓደኛዬ አይደለችም የሷን ስም አታንሱ የሷን ማዛና ሲሉ ራሱ ጸጥ ነው ያልኩት የከፋኝን ተናገር መፋፋም ጀመረ ግማሹ ሳይድ እኔን ይሰድባል ግማሹ ሳይድ ሳራን ይሰድባል አቡዬ ገብቶሻል በራሴ ወጥቼ ተቸግሬያለሁ በቃ ደግፉኝ ሞክሬም አልሆነም እህታችሁ ነኝ አቋቁሙኝ ስራ ልጀምር አልኩኝ ገብቶሻል ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው እኔ ከሳራ ጋር ምን ሊኖርብኝ ይችላል ነገር በእነማን ብዙ ነገር መሰደብ ጀመርሽ በእነማን ማዕዛና ቱቱ ሰደቡ መልክ ተሰራለሁ ምናምን ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ እዛ ገስከራ አላስቆመችም ያው እኔ በውስጥ አናግራታለሁ አላለችም ነበረች ከዛ በፈለገችው ቤት ትግባና ታብራራ እኔ ሁሉ ጊዜ ብዙ ማወራው ነገር አለ ይሄ ነገር ሲያልፍ ብዙ ማወራው ውስጤ ብዙ ነገር አለ ማለት አልችልም አቡ እኔ ራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንዴ እኔ ማወራው ወጥቼ ገብቶሻል ስል ሁሌ እንደዛ ትላለች ወጣ ትናገር ምን ልናገር አቡ እስቲ ምን ልናገር ከዛ በራሴ ወጥቼ ተቸግሬያለሁ በቃ በግልጽ እርዱኝ መስራት እፈልጋለሁ አቋቁሙኝ እንደዚህ ሆነ ማንም ፈልጎ እኮ የሰው እጅ አይጠብቅም አቡዬ ማን ይጠብቃል ደስተኛ ነሽ አንቺ ጓደኞች እንትን ይያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል በሁለተኛው ሐቂቃ ስነግርሽ በሁለተኛው ጌም ድጋሚ መጣለው አላልኩም አሁን በደንብ እንርዳትና ሰፖርት ተደረግና ድጋሚ ከመጣሽ ክስ ብለን እንደድመት እናባርራታለን ተባለ ማለት ነው ማን ነው ባዩ ግን እኔ ማን ነው ባዩ አሁን ሰፖርት እናርጋትና በደንብ በሁለተኛው አቡዬ ምን ብዬ ስም እጠራለሁ ምክንያቱም ምን ያካለበት የሚለው አካል አሁን ለምሳሌ ማዛና ቱቱ የሰደቡሽ ጣርታን እንጠይቃቸዋለን ለምን እንደሰደቡሽ ከሰደቡሽ ስድብ እኮ ላይሆን ይችላል ግን እኔ ተሰማኝ ገብቶሻል ሳሪ ቤት ገብታ እንትና ነው ያለችው ቤታ ማለት ነው እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን
ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ። ሀቡ እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት ነው። እኔ ስለ ራሴ ችግር ነው ያወራሁት፣ እርዱኝ ነው ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? እሰማለሁ። አሁን መተት ስታክ አርገሽ ነበር። ኦኬ እኔ ነበርኩ ስታክ ያደረኩት ወይስ ኢክራም ናት? እኔ አለሁ። እኔ ይሰማኝ። ኦኬ እኔ እየሰማሁት ነበር። ኦኬ ቤታ ጌም ተጫዋችን ያለች ዛኔ ጌም ተጫዋችና ሁላችንም መተን ሰፖርት እናርገሽ ነው። በውስጥ ቤታ ብትረጂ ይሻላል። ተረጂ አለችን ቤታ። አይ እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውተውኝ 70 ሺህ ብር ለእኔ ሰፖርት እንዲሆን። የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም፣ የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ እኮ። የመጀመሪያውማ ካሽ ነው የላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ ተጫውቻለሁ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር። እሱን በሕክምና ነው ያደረኩት። እኮ ስላልነገርሽኝ ነው። እኔ የጻፍኩት ሁለተኛውን ጌም ነው። ሁለተኛው ጌም 70 ሺህ፣ የመጀመሪያው ጌም 200። የመጀመሪያ ጌም ስንት ነው ያገኘሽው? 274 ሺህ ብር። 274 ሺህ ለሕክምና። በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ። ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ ይህን ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያውን የትኬቱ እንዴት ሆነ? የተበደርሽው 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ትኬት አለብኝ። ተቸገርኩ። ሀቡዬ ሁሌ አስረዱኝ አትይ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። ኢክራም ላይ አስጠንቁለሽ። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይሄ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሺታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም። ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ካልኝ እንደድሮ አልጠላም። አኮሻ እኔ ወጥቼ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት። ካልሰራሽም ጥፋት ከሆነ በጣም ይቅርታ። እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ። ከዛ እኔ ልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ነው ብዬ ለሷ ነው የምነግራት። አውጥታዋለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር ጥፋት ከሆነ በጣም ይቅርታ ሳሪ።
እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋል ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ነው ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለውና እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ኩምጥጥ ብሏል። ፈራሁን። ምን ብዬ ላውራ? የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ነኝ ቦታው መስራት እየፈለኩ እጅ አጣለኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩ። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት፣ በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደ ድሮ አልቋቋምም። ሀቡዬ ዝም ብዬ ማለቅሰው ብዙ ነገር ይከፋኛል። በጣም አለቅሳለሁ። መናገር ራሱ አልችልም። አሁን እንዲህ ተናግሮ ማሳመን ራሱ አልችልም። ታውቃለች፣ ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ ራሱ አልችልም፣ ኢክሩ ነው የምትለው። አልችልም በቃ። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰላት ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ ልላትም። ገብቶሻል? እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው የከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቁሉ? አዎ እኔ እድለኛ አይደለሁም፣ ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንድ የተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያቸዋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር፣ ላሳያችሁ ለውጤን፣ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው ብለው ነው ዝም። አስከፍቷ ከሆነ መቼ ነው ትረዳ